ጠረጴዛ አይደለም፣ ጠረጴዛ አይባልም። የሰማችሁ ነው። ታቦት ጠረጴዛ አይደለም፣ ጠረጴዛ ጸራዊ ገብረ ዘንተ እነሆ ጠላት ይህን አደረገ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 28 ክቡር አባታችን መልአከ ገነት ቆሞስ አባ ናትናኤል መላኩ የዚህ ታላቅ ካቴድራል የቦሌ መድኃኔዓለም ዋና አስተዳዳሪ፣ ክቡር ወንድማችን መልአከ መዊ በቃሉ ያለው የካቴድራላችን ዋና ጸሐፊ፣ በአገልግሎት የምትመስሉኝ መምህራነ ወንጌል፣ አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ እግዚአብሔር በጸጋውና በቸርነቱ የሰበሰባችሁ ኢየሱስ ክርስቶስ በደሙ ያነጻችሁ የቀደሳችሁ የድንግል ማርያም ልጆች፣ የጻድቃን የሰማዕታት የቅዱሳን መላእክት ወዳጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት፣ በአጠቃላይ ኦርቶዶክሳውያን ኦርቶዶክሳውያት እንኳን ለብርሃነ ትንሣኤው አደረሳችሁ አደረሰን። በመግቢያዬ ላይ እንደተናገርኩት ጸራዊ ገብረ ዘንተ ጠላት ይህንን አደረገ። ይህንን ኃይለ ቃል በምሳሌ ውስጥ እንዲነገር ያደረገው የሁላችን ጌታ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደቀ መዛሙርቱን በምሳሌ ሲያስተምራቸው አብረው እየዋሉ ከደቀ መዛሙርቱ ጋር አብረው እያደሩ አብረው እየበሉ እየጠጡ፣ ዳሩ ግን የደቀ መዛሙርቱን ትምህርት፣ የክርስትናን ትምህርት፣ የኢየሱስ ክርስቶስን ትምህርት የማይቀበሉ ቢጻሳውያን ነበሩና ስለነሱ ሲናገር በምሳሌ አስተማራቸው። ምሳሌውም እንዲህ የሚል ነው። አንድ መንግሥተ ሰማያት መልካም ዘርን የዘራ የእርሻ ባለቤትን ወይንም ገበሬን ትመስላለች። ያ ገበሬ መልካም ዘር ነው የዘራው። መልካሙ ዘር ስንዴ ነው። ዳሩ ግን ገበሬው ብዙ ሰራተኞችን ብዙ ባለሟሎችን ቀጥሮ ማሳውን እንዲንከባከቡለት፣ ዘሩን እንዲኮተኩቱለት፣ አረሙን እንዲነቅሉለት ያሰማራቸው ባሪያዎቹ ነበሩ። ባሪያዎቹ ግን አንድ ነገር ተቸገሩ። ክርስቶስ በምሳሌ ሲያስተምር ነው የተቸገሩት። ምንድነው? አረሙን ሁሉ መንቀል ችለዋል። ዳሩ ግን አንድ ኃይለኛ አረም አጋጠማቸው። የስንዴ ማሳ ውስጥ ስንዴ ማሳ ውስጥ ኃይለኛ ሊሆን የሚችል አረም ታውቁታላችሁ። ስንዴን የመሰለ ስንዴ ያልሆነ እንክርዳድ ነው። እንክርዳድና ስንዴን ለመለየት እኛ ወንዶቹ አናውቅበትም። ብዙውን ጊዜ ምናልባትም ሴቶቹ ሊያውቁት ይችላሉ። እኔ በበኩሌ እንክርዳዱን ከስንዴ ለመለየት ብዙ ሙያ የለኝም። ዳሩ ግን ደቀ መዛሙርቱ የኢየሱስ ክርስቶስን ምሳሌ እየሰሙ ነበርና በምሳሌው ውስጥ አረም ሲያርሙ የነበሩ ባሮች ለእርሻው ባለቤት መጥተው አርመናል፣ ዳሩ ግን ስንዴን የመሰለ እንክርዳድ በቅሎ አየን። መልኩ ቁጭ ስንዴን ነው፣ እንደው ሁለመናው ስንዴን ነው። እንክርዳድ ነው ያሉት። አረም ራሱ አላሉ። እንክርዳድ ማለት ስንዴ ያልሆነ በስንዴ ስም የሚነግድ በስንዴ አርያና አምሳል የስንዴን መልክ የያዘ ግን ምንም በውስጡ ለሰውነትም የሚሆን ምንም ነገር የሌለው ትርፉ በሽታ የሆነ ወገብ የሚሰብር ቅልጥም የሚሰብር የአረም ዝርያ ነው።
ታዲያ ባሮቹ መጥተው ለእርሻው ባለቤት እንንቀለው ወይ እንክርዳዱን አሉት። የእርሻው ባለቤት ግን እንክርዳዱን ስትነቅሉ ስንዴውንም አብራችሁ እንዳትነቅሉት ይቆያላቸው። ምክንያቱም ሌላው አረም ሲነቀል ዝም ብሎ ነው የሚነቀለው። ይሄ ግን ብዙ ስንዴ ይዞ ይጠፋል። ማሳም ያበላሻል፣ እርሻም ያበላሻል እንክርዳድ ስንዴ ውስጥ ሲሆን። ስለዚህ ይቆዩ እስከ መጨረሻው። በስተመጨረሻ አጫጆችን እልካለሁ። አጫጆቹ ያኔ ይለዩታል፣ ጊዜው ሲደርስ ይለዩታል። ስንዴውን ለብቻው በጎተራ ለማድረግ ለሰው ሕይወት ለመንፈሳዊ ሕይወትም ጽናት ለስጋዊ ሕይወትም ጤንነት እንዲሆን ስንዴውን በነዶ አስረው በጎተራ እንዲያደርጉት አደርጋለሁ። ዳሩ ግን እንክርዳዱን እንዲቃጠል ወደ እሳት እንዲገባ ወደ ገሃነም እንዲወርድ አጫጆችን እልካለሁ። አጫጆቹ መላእክት ናቸው። መልካሙን ስንዴ የዘራው ኢየሱስ ክርስቶስ ነው። የክርስቶስ ትምህርት ነው። የሐዋርያት ትምህርት ነው። እኛ በነቢያትና በሐዋርያት መሰረት ላይ ታንጸናል ነው የሚለው። የሊቃውንት ትምህርት ነው። የቤተ ክርስቲያን አባቶች ትምህርት ስንዴ ነው። ሕይወትን፣ መንፈሳዊ ሕይወትን፣ ስጋዊ ጤንነትን የሚያጎለብት የሚያጸና ትምህርት ነው። በዚህ ትምህርት ላይ ግን የተሳሳተ ነገር የተከሉ አሉ። ታዲያ ባለሟሎቹ ወይንም ባሮቹ የእርሻውን ባለቤት ሲጠይቁት እኛ የት ሄደን ነው ይሄን ክርዳድ የተዘራው? ለካ አንዳንድ አረም በራሱ ነው የሚበቅለው፣ ወይንም የተዘራው እህል የጎንዮሽ ጉዳት ሆኖ እህሉንም ለማጠንከር ነው የሚበቅለው። ለካ እንክርዳድም ይዘራል። ተዘርቶ ነው በስንዴው መሃል። መቼ ነው ይሄ ተዘራው ብለው ጠየቁት። ያን ጊዜ እናንተ ተኝተን አንቀላፍተን ደክመን ቤተ ክርስቲያንን ማገልገል ስናቆም፣ ቤተ ክርስቲያንን መርዳት ስናቆም፣ ቤተ ክርስቲያን መተን መሳለም ስናቆም፣ ማስቀደስ ስናቆም፣ መጻሕፍትን መተርጎም ስናቆም፣ ስጋው ደግሞ መቀበል ስናቆም፣ ጸበል መጠጣት ስናቆም፣ መጻሕፍትን መተርጎም ስናቆም፣ በመንፈሳዊት መኖር ስናቆም፣ የሊቃውንትን መጻሕፍት ማመስጠር ስናቆም፣ ያን ጊዜ ሌሎች ነጋዴዎች፣ ሌሎች ባለንክርዳዶች ለካ ይገባሉ። ቤተ ክርስቲያን የገጠማት ፈተና ይሄ ነው። ባለፈው ሳምንት በዚሁ አውደ ምሕረት ላይ በዚሁ በቦሌ መድኃኔዓለም ታቦት በአዲስ ኪዳን በሚል ርዕስ ማስተማራችን አይዘነጋም። ታዲያ ካስተማርን በኋላ እውነተኛውን የቤተ ክርስቲያን ትምህርት ካስተማርን በኋላ ፊደል የሚገላቸው ትርጓሜውን የማያውቁ የፌስቡክ እና የቲክቶክ ጎርፍ ያመጣቸው ቤተ ክርስቲያንን የተጠጉ ትርፍ አንጀት የሆኑ ለቤተ ክርስቲያን የማይጠቅሙ የቤተ ክርስቲያን ተጠቃሚዎች የሆኑ ብዙ ሰዎች ሲንጫጩ አይተናል። ደስ የሚለው ግን እነዚህን የመሰሉ ሰዎች ከሊቃውንቱ ዓይን የተሸሸጉ አይደለም፣ ከቅዱስ ሲኖዶስም ዓይን የተሸሸጉ አይደለም፣ ከአጫጆቹም ከመላእክቱም ዓይን የተሸሸጉ አይደለም። አብረው ይደጉ ስለተባለ የሚገርማችሁ ነገር በዘንድሮ የቅዱስ ሲኖዶስ ምልዓተ ጉባኤ አንድ ውሳኔ ተላልፏል። ደስ የሚል ውሳኔ። የእኛ አባት ታላቁ አባት በቀድሞ አጠራር የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ጎርጎርዮስ ታላቁ ሊቅ፣ ታላቁ ምሁር፣ ንጹሕ ቅዱስ የተባሉት አባት የጻፏቸው የቤተ ክርስቲያን አንድ የሆኑ መጻሕፍቶች አሏቸው። እነዛን መጻሕፍቶች ማንም ሳይፈቅድላቸው እያተሙ በራሳቸው ጥራዝ ነጠቅ ትርጓሜ እየተነተኑ በአባታችን ስም የሚነግዱትን ቅዱስ ሲኖዶስ አንደበታቸውን ዘግቶ እጃቸውን ቆልምሞ ሁለተኛ እንዳትሸጡ፣ ሁለተኛ እንዳትለውጡ፣ ሁለተኛ የእሳቸውን መጽሐፍ መተርጎም አትችሉም ያላቸው መናፍስት ናቸው አሁን የሚጮሁት። እኛ እናውቃቸዋለን፣ ቤተ ክርስቲያን ግን አታውቃቸውም። ስለዚህ ከባለፈው ሳምንት የቀጠለውን ትምህርታችንን፣ አማናዊውን ትምህርታችንን፣ ኦርቶዶክሳዊውን ትምህርታችንን በምዕመናን ሕሊና ሌላ ጥርጥር የሚዘሩትን ሰዎች ለማስወገድና እውነተኛውን ነገር ለመምላት
እኛ ተኝተን ሳለ የተዘራውን እንክርዳድ ባለበት ለማቀጨጭ መልስ እንሰጣለን። እግዚአብሔር ሲያስተምር፣ ኢየሱስ ክርስቶስ ሲያስተምር የማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ላይ እንዲህ ይላል፣ እኔ ሕግና ነቢያትን ለመሻር አልመጣሁም ልፈጽም እንጂ። እኔ ሕግና ነቢያትን ለመሻር አልመጣሁም ልፈጽም እንጂ። ሕግ ምንድነው? ሥርዓተ ታቦት፣ ሕገ ታቦት፣ በታቦቱ ላይ የሚደረጉ ልዩ ልዩ ሥርዓቶች በምሳሌነት የተነገሩ በአሁን ዘመን ክርስቶስን ሊገልጹ አስቀድመው የታወቁ ብዙ ሥርዓቶች። እነዛን በዛ ሥርዓቶች ውስጥ ኢየሱስ ክርስቶስ በዘመነ ሥጋዌ በተወለደበት ጊዜ የፈጸማቸው፣ ድንግል ማርያም በምሳሌነት የፈጸመቻቸው፣ ጻድቃን ሰማዕታት፣ ቅዱሳን መላእክት በምሳሌነት የፈጸሟቸው የትንቢት ፍጻሜ የሆኑ የብሉይ ኪዳን ሕጎች አሉ። ነቢያት የተናገሩትም፣ ክርስቶስ ይወለዳል ያሉትም፣ ድንግል በድንግልናዋ ተጸንሳለች ያሉትም፣ ይሄ ሁሉ የእመቤታችን ስም የተጠራበት የእግዚአብሔር ስም የተጠራበት ትንቢት ተፈጽሟል በአዲስ ኪዳን። ዳሩ ግን የአዲስ ኪዳን ትንቢት ለመፈጸሙ የብሉይ ኪዳኑ መጽሐፍ ስለሚያስፈልግ እንደገናም ትንቢት ብቻ ሳይሆን የሥነ ፍጥረት ታሪክና የእግዚአብሔር መግቦት የተገለጸበት የብሉይ ኪዳን መጻሕፍቶቻችን ስላሉ እነርሱም ከአዲስ ኪዳን መጻሕፍቶቻችን ጋር አብረው የምናመሳክራቸው ናቸው። ስለዚህ እኛ ኢትዮጵያውያን በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደሌሎቹ እደግመዋለሁ፣ እንደሌሎቹ ከአሕዛብነት ከጣዖት አምላኪነት ድንጋይ ቀርበን እንጨት አለዝበን ስንሰድ ኖረን ወደ ክርስትና የመጣን አይደለም። እኛ ለሐዋርያት መንፈስ ቅዱስ ሲወርድላቸው የሐዋርያት ሥራ ምዕራፍ 8 ከቁጥር 26 ላይ ጃንደረባው ኢትዮጵያዊው ባኮስ ወይንም አቤሜሌክ የተባለው ሰው የኢትዮጵያ ባለስልጣን ጃንደረባው ሰው ሄዶ መንፈስ ቅዱስ በወረደበት ቀን እኮ ኢየሩሳሌም ነበረ። ብሉይ ኪዳንን ይዘን የኖርን፣ ብሉይ ኪዳንን ይዘን ኖረን አዲስ ኪዳንን የተረጎምን፣ አዲስ ኪዳንን ያለ ሰይፍ፣ አዲስ ኪዳንን ሐዋርያትን ሳንገል፣ ሰማዕታትን ሳንሰይፍ፣ ኢየሱስ ክርስቶስን ሳንሰድብ በቀጥታ ከአይሁዳዊነት ወደ ክርስትና የመጣች ሀገር ኢትዮጵያ ናት። ይህንን ሊያስጥሉን የሚፈልጉ ሞልተዋል። ይሄ እኮ እውነት ነው። በዚህ እውነት ውስጥ ደግሞ የምንገልጸው ብዙ አለ። ሰዎች ግን በዓለም ላይ የተደራጁ በክርስትና ስም የተቋቋሙ የእነዚያ ማህበርተኞች ሊያረጉን ይፈልጋሉ። በሚያስማማን ጉዳይ ማህበርተኞች እንሆናለን። በሰላም ጉዳይ፣ በዓለም የአየር ንብረት ጉዳይ፣ በዓለም የቴክኖሎጂ ጉዳይ፣ በዓለም ጉዳይ ላይ በሃይማኖት አንድ የመሰልንም አንድ ያልመሰልንም ሰዎች ልንደራጅ በዓለም አቀፍ ተቋማት ውስጥ ልንጠራ እንችላለን። ያ ማለት ግን በክርስትናችን ሁሉ አንድ ነን ማለት አይደለም ወገኖች። ስለዚህ የኢትዮጵያ ቤተክርስቲያን ከሙሴ ዘመን ጀምሮ የነበረውን ስራ ስትከተል በኋላም ደግሞ የሶሎሞን ቤተ መቅደስ ሲሰራ በሶሎሞን ቤተ መቅደስ ውስጥ የነበረውን ስርዓተ አምልኮና ስርዓተ ታቦት በቀዳማዊ ምኒልክ ጊዜ በንግስተ ሳባ ጊዜ ከኢየሩሳሌም ይዛ የመጣች ወደ ኢትዮጵያ የመጣች አይሁዳዊነትን የተከተለች በስጋ ሳይሆን በእምነት የተቀበለች ሀገር ኢትዮጵያ ናት። ዛሬም ኢትዮጵያ ብቸኛዋ ሀገር ሆና በእኛ ሀገር ስርዓተ ታቦት የታቦቱ ስርዓት በአዲስ ኪዳን ሲከበር መሰረታችን ምንጫችን ታቦተ ጽዮንን አድርገን ከእግዚአብሔር የተቀበልነውን መሰረት አድርገን እግዚአብሔርን እያመለክን ነው። በዚህ ዙሪያ ባለፈው ሳምንት ባነሷቸው ጥያቄዎች ላይ ምናልባት አንዳንድ ብዥ ያሉ ነገሮችና በጥልቀት ማብራሪያ የሚያስፈልጋቸው ነገሮች ካሉ እነሱን ጥያቄዎች እናይና መርሃ ግብራችንን እንቋጫለን። አሁን ከዚህ በመቀጠል ወንድማችን መዋዘ ስብሐት ዲያቆን ዘማሪ ሉል ሰገድ ጌታቸው ምናልባት ከዚሁ ከምእመናኑ የቀረቡ አንዳንድ በጽሁፍ የቀረቡ ጥያቄዎች አሉ። እነሱን አይተን መልስ ሰጥተንበት መርሃ ግብራችንን እንዘጋለን።
ጥያቄ ቢብራራ ወይም ደግሞ ብዙዎች ተጠየቀ ነው። ታቦት ጠረጴዛ እንደተባለ በብዙ ቦታ ማስረጃ አለ። እኔም ከ28 በላይ በመጽሐፍ ቅዱስና በሌሎቹም በሐዋርያት መጽሐፍት አሉ። በቀደመው ትምህርት ላይ ግን እርስዎ ስህተት ነው ብለዋል። እንዴት ስህተት ሊሆን ይችላል የሚል ጥያቄ ነው መጀመሪያ። እሺ፣ አመሰግናለሁ። እሺ፣ ጥያቄው ብዙ የቤተ ክርስቲያናችን ከመጽሐፍ ቅዱስ ውጭ ያሉ ስርዓት አምልኮ የምንፈጽምባቸው የቤተ ክርስቲያን መጻሕፍት ላይ ታቦትን ጠረጴዛ እንደሆነ አድርገው የሚገልጹ ጠረጴዛ የሚል ቃል የሚጠቀሙ ገጸ ንባቦች አሉ። ስለዚህ እነዛ ገጸ ንባቦች እያሉ አንተ ደግሞ ስታስተምር ታቦት ጠረጴዛ አይባልም ብለሃል። አልገባንም ነው መሆን ያለበት። ስህተት ነው አይደለም፣ አልገባንም። ይሄ ጠረጴዛ አይደለ ያጨቃጨቀን፣ መቅደሱና ጠረጴዛው። በመሰረቱ አሁንም ቢሆን ደጋግሜ ላለው ታቦት ጠረጴዛ አይደለም፣ ጠረጴዛ አይባልም። የሰማችሁኝ ነው። ታቦት ጠረጴዛ አይደለም፣ ጠረጴዛ አይባልም። ስለዚህ በየመጻሕፍቱ ጠረጴዛ በሚል ስያሜ የተጠቀሱት ንባቦች ምንድን ናቸው? እሱ መተርጎም መብራራት እናንተ እንድታውቁት ማድረግ ያስፈልጋል። እሺ፣ በመጀመሪያ ይሄንን መልስ የሚሰጠን ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች የጻፈው መልእክቱ ምዕራፍ 9 ከቁጥር 2 እስከ 5 ያለውን ብናነበው ደስ ይለኛል። ላንብብላችሁ። ቅዱስ ጳውሎስ የዕብራውያን መልእክትን የሚጽፈው ብዙ ጊዜ ካህናት ስላላቸው፣ ታቦቱ ስላላቸው፣ ስርዓቱ ስላላቸው ከአዲስ ኪዳን ጋር እንዴት አጣጥሞ እግዚአብሔርን ማምለክ እንዳለባቸው ሲነግራቸው ነው። እንዲህ ይላል፣ ፊተኛይቱ ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበራት። ፊተኛይቱ ማለት የብሉይ ኪዳን አገልግሎት ነበራት። የመጀመሪያይቱ ድንኳኗን ሲገልጻት ወይንም ቤተ መቅደሱንም ሊሆን ይችላል። ቤተ መቅደሱንና ድንኳኑን በአንድ ላይ ይገልጻል። ወይንም ደግሞ በድንኳን ውስጥ ድንኳኑ 3 ክፍል አለው። የመጨረሻው ክፍል መቅደስ ወይንም ቅድስተ ቅዱሳን ይባላል። መሃሉ ቅድስት ይባላል። የመጀመሪያው ደግሞ ሕዝብ የሚቆምበት ምቋም ይባላል። አሁን ቤተክርስቲያናችን እንደተሰራው አይነት አሰራር የሙሴ ድንኳንም የሰሎሞን ቤተ መቅደስም ነበር። ስለዛ እያብራራልን ነው ቅዱስ ጳውሎስ። ፊተኛይቱ ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበራት። የመጀመሪያይቱ ድንኳን ተዘጋጅታ ነበርና በእርሷም የመጀመሪያ ድንኳን ማለት ከውስጥ ከቅድስተ ቅዱሳኑ እንዳሁኑ እንደዚህ በህንፃ የተጋረደ ሳይሆን የብሉይ ኪዳኑ በመጋረጃ የተጋረደ ነው። ከመጋረጃ ወደዚህ ያለው ከመቅደሱ ውጭ ያለው አሁንም እንደሚታወቀው ቅድስት ይባላል። በእርሷም ቅድስት በምትባለው ውስጥ ስሙ፣ ቅድስት በምትባለው ውስጥ መቅረዙና ጠረጴዛው የመስዋዕቱን ህብስት ነበረባት። ምንና ምኑ ነበረባት? መቅደሱና ጠረጴዛውና ታቦቱ አይለያይም። እዚህ ጋር ይለያያል አይለያይም? ይለያያል። አዳምጡ። ይሄ ጠረጴዛ አይደል ያጨቃጨቀን? መቅደሱና ጠረጴዛው ቢገኝ አቀንተን የምንተረጉመው እንጂ ከሰፈር ጠረጴዛ የምናመጣ አይደለም ብሎ እንኳን ቢገኝ ግን አላለም አባ ጊዮርጊስ ዘጋስጫ። ስለዚህ አሁንም ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልበት ስርዓት አምልኮዋን የምትፈጽምበት ታቦት እንጂ ጠረጴዛ የላትም። ስለዚህ የመስዋዕቱ ህብስት ነበረባት። ስለ ብሉይ ኪዳን ነው የሚያወራው። ነበረባት። ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን ወይንም ደግሞ የምትባለው ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠንት ነበረ። አሁን ተመልከቱ፣ በብሉይ ኪዳን እንኳን
ታቦቱ ያለበት ውስጥ ጠረጴዛ የለም። እየሰማችሁ ነው? አሁን ስለ ብሉይ ኪዳን ነው የምነግራችሁ። በብሉይ ኪዳን ዘመን ጠረጴዛ የሚባለው አካል እንኳን የነበረው ቅድስት በሚባለው ቦታ ነው። በቅድስተ ቅዱሳን መቅደስ ውስጥ ግን ያለው ስሙኝማ፣ በዚያ ውስጥ የወርቅ ማዕጠንት ነበር። ሌላስ? ሁለንተናዋም በወርቅ የተለበጠች የኪዳን ታቦት። በምን የተለበጠች? በወርቅ የተለበጠች የኪዳን ታቦት። እሺ፣ ጠረጴዛውና ታቦቱ አይለያይም? እዚህ ጋር ይለያያል አይለያይም? ይለያያል። አዳምጡ። ትንንሽ ቀበሮች አሉ ወይንም ያበላሹ፣ እነሱን አስግሩ ለና። አማርኛውን አልተረጎመም። ይሄ አይተረጎምም። የወርቅ ማዕጠንት ነበረ። ሁለንተናዋም በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች አሮን በትር የኪዳኑን ጽላት ነበሩ። በላዩም ማስተስሪያዋን የሚጋርዱ የክብር ኪሩቤል ነበሩ። ወገኖች፣ ስለዚህ በብሉይ ኪዳን እግዚአብሔር ታቦትን ነው የሰጠው። በልዩነት እግዚአብሔር ተገልጦ ሊያነጋግርበት። ዳሩ ግን ልዩ ልዩ መስዋዕቶች የሚሰዋባቸው የተለያዩ ብዙ አውድ ወይንም ጠረጴዛ ወይንም ገበታ የሚባል ነበር። ዕቃ ብቻ አይደለም ጠረጴዛ፣ አደባባይም ገበታ ይባላል። ይሄ በብሉይ ኪዳን ስለ ታቦቱ አሰራር ከተነገረ በኋላ ዘጸአት 25 ከቁጥር 1 እስከ 22 ድረስ ስለ ታቦቱ ይናገራል። ከ22 በኋላ ደግሞ ስለ ልዩ ልዩ የመስዋዕት ስርዓቶች ይናገራል። ከዛ ውስጥ አንዱ ስለ ገበታ ይናገራል። ገበታ ያልኳችሁ ምንድነው? አሁን ጠረጴዛ ስለሚባለው ጠረጴዛ። ይሄ ጠረጴዛ ግን ታቦቱ አይደለም። ይሄ ጠረጴዛ ግን ጽላቱ አይደለም። ይሄ ጠረጴዛ ግን የቃል ኪዳኑ ጽላት፣ የእግዚአብሔር ጽላት የሚቀመጥበት ማህደር አይደለም። ይሄ ጠረጴዛ ምንድን ነው? ይሄ ጠረጴዛ 3 ቦታ ነው ያለው በብሉይ ኪዳን። አንደኛው እንዳልኳችሁ ቅድስት ላይ፣ ሁለተኛው ከሶሎሞን ከሙሴ ድንኳን ውጪ ወይንም ከሶሎሞን ቤተ መቅደስ ውጪ ላይ፣ ሶስተኛው ደግሞ ከኢየሩሳሌም ቅጥር ውጪ ያለ አውድ ወይንም ጠረጴዛ። ዘሌዋውያን ምዕራፍ 24ን ምዕራፍ 16ን አንብቡት። ስለዚህ ጠረጴዛ 3 አይነት ጠረጴዛ ነበር። 3ቱም አይነት ጠረጴዛ ግን አገልግሎታቸው የተለያየ ነበር። ቅድስት ውስጥ የነበረው የብሉይ ኪዳኑ ጠረጴዛ የ12ቱ ነገደ እስራኤል ስም የያዘ ህብስት የሚቀመጥበትና እስራኤላውያን ከእግዚአብሔር ጋር በየቀኑ የሚገናኙበት፣ ሊቀ ካህኑ ግን የማይነካው። ሊቀ ካህኑ በዓመት አንዴ ሲገባ፣ እየሰማችሁ፣ ሊቀ ካህኑ በዓመት አንዴ ሲገባ ላም ወይንም በግ ወይንም ፍየል ይሰዋል። የሚቃጠል መስዋዕት የሚባላል። ያ የሚቃጠለው መስዋዕት ከኢየሩሳሌም ቅጥር ውጪ ሌላ ጠረጴዛ አለ። ያ ጠረጴዛ የሚባለው አደባባዩ ነው። ኢየሱስ ክርስቶስ ከጲላጦስ ጋር የቆመበት የተሰቀለበት የቀራንዮ አደባባይ ነው። ይህንን የምለው ነው አይደለም፣ ይሄው መጽሐፍ ነው የሚለው። ዕብራውያን 9ን፣ ዕብራውያን 10ን፣ ዕብራውያን 11ን አንብቡት። ስለዚህ አሁን ይሄንን ካለን የጠረጴዛውን ልዩነት እንደዚህ ካወቅን፣ ጠረጴዛ በቅድስት ውስጥ ያለው ጠረጴዛ ከቤተ መቅደስ ውጭ ያለው ጠረጴዛ በአደባባይ ላይ ስላለው እየተነተንን የተጠየቁትን ጥያቄዎች አንድ በአንድ እንመልሳለን ማለት ነው። እሺ፣ ከዚህ ከተጠየቁ ጥያቄዎች አንዱ እንዲህ የሚል ነገር ከቤተ ክርስቲያናችን መጻሕፍት አንዱ የላከልን እንዲህ ይላል። ለእስራኤል ቅዱስ ንጹሕ ምስጢር የሚሰራባት ቅድስት ጠረጴዛ ተመልከቱ የሚል የጸሎት ይዘት ያለው ጽሑፍ አለ ቤተ ክርስቲያናችን ውስጥ ነው። ጠረጴዛ ከውስጧም ከአፏም በወርቅ የተለበጠ የሙሴ ኪሩቤል በላዩም የሚጋርዷት ታቦት ብሎ እመቤታችን ተገልጻለች። ስለዚህ ጠረጴዛ ብሏታልና ከታቦቱ እኮ ለይቷታል እኮ ጸሎቱ።
እዚህ ላይ እመቤታችን በምሳሌ ነው የቀረበችው። ለእስራኤል ቅዱስ ንጹሕ ምስጢር የሚሰራባት ቅድስት ጠረጴዛ። ጠረጴዛውን ነገርኳቸው፣ ታቦቱ አይደለም። እየሰማችሁ ነው? ታቦቱ አይደለም። አሁን ያ ጠረጴዛ በአዲስ ኪዳን የለም። ስለ ብሉይ ኪዳኑ ነው ያወራኋችሁ። የብሉይ ኪዳኑን እያንዳንዱን ስርዓት ጠረጴዛውንም በሉ ማዕጠንቱንም በሉ የአብርሃምንም ድንኳን በሉ የአቤልንም መስዋዕት በሉ የአቤልንም ደግነት በሉ ለእመቤታችን ይመሰላል። ያ ማለት ግን አሁን በአዲስ ኪዳን ማንነቱ አለ ማለት አይደለም። እመቤታችን ትገለጽበታለች ማለት ነው። ለዚህ ነው ዕብራውያን ምዕራፍ 1 ከቁጥር 1 ላይ እግዚአብሔር በብዙ ህብርና ምሳሌ ለአባቶቻችን ለነቢያት ከተናገረ በኋላ በኋለኛው ዘመን በአንድያ ልጁ ተናገረ። ያ አንድያ ልጁ እግዚአብሔር ወልድ ከድንግል ማርያም ነው የተወለደው። ስለዚህ እግዚአብሔር ወልድ ከማርያም ተወለደ ለማለት፣ ከስጋዋ ስጋ ከነፍሷ ነፍስ ነሳ ለማለት፣ ድንግል ማርያምን በብሉይ ኪዳን ውስጥ ያሉትን የብሉይ ኪዳንን ምሳሌዎች እየተጠቀምን ስሟን ጠርተን እናመሰግናለን። ይሄ ማለት በብሉይ ኪዳን ዛሬ አገልግሎት የማይሰጠው የብሉይ ኪዳኑ ጠረጴዛ፣ ያ ጠረጴዛ አመጣበታለሁ አሁን በመስቀል ተተክቷል። በምን ተተክቷል አልኳችሁ? በመስቀል። አሁን መሰዊያችን የሚባለው መስቀሉ ነው። ክርስቶስ ራሱን የሰዋበት መስቀል። አሁን ጠረጴዛው አይሰራም። እመቤታችን ተመስላበት ሊነገር ግን ይችላል። ባለቅኔ ይህን ሊገልጽ ይችላል። ደራሲ በዚህ መልኩ ሊገልጽ ይችላል። ያንን ጠረጴዛ ጠራ ማለት ግን ዛሬ ላይ ጠረጴዛ ጎትቼ ቤተክርስቲያን ላስገባ ማለት አይቻልም። ጠረጴዛ ታቦት አይደለም። አሁን ይህንን ጸሎት ልድገምላችሁ። ለእስራኤል ቅዱስ ንጹሕ ምስጢር የሚሰራባት ቅድስት ጠረጴዛ አለ። ይሄ አንድ ነው። ቅድም ዕብራውያን 9 ላይ ያነበብኩላችሁ። ከዛ ቀጠለና ደግሞ በቤተ መቅደስ ውስጥ ወይንም በቅድስተ ቅዱሳን ውስጥ የምትቀመጠዋን ታቦት ካለ በኋላ ከውስጧም ከአፏም በወርቅ የተለበጠ የሙሴም ኪሩቤል በላይዋ የሚጋርዷት ታቦት ብሎ እመቤታችንን ጠራት። እመቤታችንን በብሉይ ኪዳኑ ጠረጴዛ መሰላት፣ በታቦተ ጽዮንም መሰላት። ታቦተ ጽዮን የብሉይ ኪዳን የአዲስ ኪዳን ተብላ አትከፈልም። ስርዓቷ ወይንም መስዋዕቷ የተለየ ቢሆንም ታቦቱ ያው ነው። ታቦቱ ያው ነው። እሺ፣ ሌላኛው ስለዚህ እዚህ ጋር ያለው ሐሳብ ግልጽ ነው። እሺ፣ ሌላ ከዚህ ጋር የተያያዘ አሁንም የብሉይ ኪዳኑን ጠረጴዛ አስቡት። መቅደስ ውስጥ ያለው እንግዲህ የእግዚአብሔር መገለጫ ታቦትንም እያሰባችሁ ያ ታቦት አሁንም ያለው ነው። ጠረጴዛው ግን የለም። ብዙዎች ነቢያት አንዱ የጠየቀን ነው። ጻድቃን አንቺን ለማየት ወደዱ እመቤታችንን አላዩሽም፣ ምሳሌሽን እንጂ። ምንሽን አዩ? ምሳሌሽን እንጂ የልጅሽን የመለኮት ምስጢር ያየን። እኛ ግን በቅድስት ጠረጴዛ ስጋውን ደሙን ቁርባኑን ተቀበልን። አንድ አካል አንድ አምሳል በመሆናችን የተመሰገንን ነን አለ። ይህንን ጠረጴዛ ስለጠቀሰ አሁን እየገባችሁ ነው። ትንሽ አሁን እየገባችሁ ነው። አንደኛ ብዙዎች ነቢያት ጻድቃናት፣ ስለ ነቢያት ነው ያወራው። ማንን ለማየት ፈለጉ? እመቤታችንን። በመሰረቱ ይሄ ቃልን የተናገረው ኢየሱስ ክርስቶስ ነው። የማቴዎስ ወንጌል ምዕራፍ 13 ላይ የተናገረው እርሱ ነው። ብዙዎች እናንተ ያያችሁትን ለማየት ፈለጉ፣ ነቢያት አልተሳካላቸውም፣ አላዩ። ለማየት ወደዱ፣ አላዩ። እናንተ ግን ብፁዓን ናችሁ፣ ዓይናችሁ አየ፣ ጆሮአችሁ ሰማ አለ። በእርግጥ ልክ ነው። በሊቃውንት በቤተ ክርስቲያን ለክርስቶስ የተነገረው ለእመቤታችንም በጸጋ ይነገራል። ራሱ ክርስቶስ ሐዋርያትን እሱ ራሱን እኔ የዓለም ብርሃን ነኝ ካለ በኋላ እነርሱን ደግሞ የዓለም ብርሃን ናችሁ ብሏቸዋል። ስንተረጉም ነው የምንለየው። ገብቷቸዋል። ስለዚህ ለክርስቶስ የተነገረው ለእመቤታችንም ቢነገር የምንነግርበትና የምንተረጉምበትን እንጂ የምንጠነቀቀው ለምን ተነገረ አንልም። ልክ ነው። ደግሞ የእውነትም ነው። ነቢያት እመቤታችንን ለማየት ወደዱ። ኢሳይያስ ስሟን ጠርቷል። ድንግል ብሏል። ትጸንሳለች ብሏል። ልጅ ትወልዳለች ብሏል። እሷን ቢያት እኮ ደስ ይላታል። እንኳን ኢሳይያስ እርሷ ራሷ ድንግል ማርያም ይህንን ትንቢት አይታ በዚች ሴት ዘመን ኖሬ ተወልጄ አድጌ ባገለገልኳት ብላ እርሷን ለማየት ተመኝታ ነበረ። እመቤታችን ራሷ ከነቢያት እንዳንዱ ናት። ስለዚህ ግን እመቤታችንን አላዩ። ምኑን አይተው ሄዱ?
ምሳሌዋ ምንድነው? የብሉይ ኪዳን ስርዓቱ ያ ጠረጴዛው እመቤታችን የምትመሰልበት ነው። የጠረጴዛው አገልግሎት በብሉይ ኪዳን በቅድስቱ ላይ ሆኖ የዕለት ተዕለት ጉዳይን ብቻ የሚፈታ ነው። ጠቅላላ ጉዳዩን የሚፈታው ሊቀ ካህናቱ ግን በዓመት አንድ የሚሰዋው ነው። ስለዚህ የእመቤታችንን አማላጅነት ይገልጻል። ያ የብሉይ ኪዳን ጠረጴዛ ወደ ታቦቱ የሚገባውንም ሊቀ ካህናት ይረዳል፣ ይራዳል። ያ የብሉይ ኪዳኑ ጠረጴዛ ግን ታቦቱ አይደለም። ይሄ ማለት ምን ማለት ነው? እመቤታችን እግዚአብሔር አይደለችም። እመቤታችን ኢየሱስ ክርስቶስ አይደለችም። እመቤታችን መድኃኔዓለም አይደለችም። ግን የእግዚአብሔር እናት ናት። ግን የፈጣሪ እናት ናት። እግዚአብሔርን በስጋ የወለደች። ይሄ ነው ምሳሌ። ስለዚህ እኛ ግን ከጠረጴዛው ስጋውንና ደሙን ተቀበልን ሲል በኋላ ላይ ከመስቀል ጋር እንዴት እንደተገናኘ ነግራችኋለሁ። ጠረጴዛው የተባለው መስቀሉን ነው። ዕብራውያን ምዕራፍ 13 ከቁጥር 12 ላይ ዕብራውያን ምዕራፍ 13 ከቁጥር 12 ላይ ጠረጴዛው የተባለው ወደ መስቀሉ እንደተተረጎመ የሚያትት ነው። እሺ ሁለተኛው ጥያቄ ከዚህ ጋር በተያያዘ ጠረጴዛ ወደ ተዘጋጀበት የይሁዳ አርጋኑን ነው ይላል። በላዩም የመለኮት ማዕድ የሚሆን የሰማይ እንጀራ በተሰራባት ስፍራ። አሁን ደግሞ ስፍራ ቅድም ነግሬያቸዋለሁ አይደል? ጠረጴዛ ከጠረጴዛነት ውጪ ምን ይጠቀስበታል ብያቸዋለሁ? ስፍራ፣ ቦታ። ይሄ በዕብራይስጥ ገበታ ይባላል። እንደዚህ ምንድነው ይሄ የሚባለው? የመሬቱ የተነጠፈው ይሄ እርግጠኛ ስላልሆንኩ ነው። ይሄ ምንድነው? ምንጣፉ የድንጋይ ምንጣፉ የተነጠፈው ስሙ ጠፍቶኝ ነው። ቴራዞ ነው የሚባለው። ቴራዞ ማለት ነው። ገበታ ማለት ለመስዋዕትነት በድንጋይ ንጣፍ የተሰራ ማለት ነው። ጲላጦስ የዮሐንስ ወንጌል ምዕራፍ 19 ከቁጥር 13 ላይ ጲላጦስ የቆመበት ወይም ደግሞ ክርስቶስ የተሰቀለበት ከፍ ያለ የመስዋዕት ቦታ፣ የፍትህ ቦታ፣ ዳኝነት የሚሰጥበት ቦታ፣ ብዙ የእስራኤላውያን ፍየሎች፣ በጎች የተሰዉበት ቦታ። እሱም ምን ይባላል? ጠረጴዛ ይባላል። በግሪክኛው እንደው ምን ብሎታል? ሊቶስጥራ ብሎታል። ሊቶስጥራ ማለት ጠረጴዛ ማለት አይደለም። ሊቶስጥራ ማለት ገበታ ማለት አይደለም። የአንዳንድ ቦታ ስሞች የሀገሬ ሰው የሚጠራበትና ትክክለኛው ስም ይለያያል። ለምሳሌ እኛ ሀገር እዚህ ወደ 4 ኪሎ አካባቢ እሪ በከንቱ የሚባል ስም አለ፣ ሰፈር አለ። ጎግል ያውቀው ማፕ ያውቀው እሪ በከንቱ ብትል ያመጣል። ማፑ የሚያውቀው ሌላ ነው። የማን የኃይለ ሥላሴ መንገድ ይሁን የማን መንገድ ነው የሚለው፣ ሰው ግን እሪ በከንቱ ይለዋል። ማፑ የሚለው ሌላ ነው። ልክ እንደዚሁ ሁሉ በጎችና ፍየሎች ይሰውበት የነበረ ቦታ ወይንም ጠረጴዛ ገበታ ይባላል። ተረታችሁኛል? ገበታ ይባላል። ያ ገበታ የዛ ገበታ ታሪክ የተጀመረው የቱ ጋር ነው? ዘጸአት 25 ከቁጥር 23 ላይ ስለ ገበታ አሰራር፣ ስለ መስዋዕት አሰራር፣ ፍየል፣ በግ፣ በሬ ስለሚታረድበት ገበታ ነው የሚያወራው። ያ ገበታ ግን ታቦት አይደለም። አሁን ብዙ ጊዜ መስዋዕቱን የተቀየረው ስንል በብሉይ ኪዳንም ቢሆን ታቦቱ በጉ ፍየሉ ታቦቱ ላይ እኮ አይታረድም። የሚታረደው ውጪ ነው። ካህኑ ደም ይዞ ነው የሚገባው። ምንድነው ይዞ የሚገባው? ከታረደበት ቦታ ደም ይዞ ወደ ቤተ መቅደስ ይገባል ካህኑ። የብሉይ ኪዳኑ ካህን የራሱ ኃጢአት ስላለበት በእግሩ ላይ ገመድ ታስሮለት ብዙ ሰዓት ከቆየ ተቀስፏል ስለሚባል ገመድ ታስሮለት ቤተ መቅደስ ይገባና ማስተስሪያው ላይ የተሰራው ታቦቱ የምህረት ክዳን ወይንም የማስተስሪያ ክዳን አለ። እሱ ላይ ደሙን ጠብ ያደርጋል። ያን ጊዜ ከታቦቱ ድምጽ ይሰማል። ሊቀ ካህናቱ የምህረት የይቅርታ የቤዛነት ድምጽ ይሰማል። ይሄ ነው የብሉይ ኪዳን ስርዓት። በአዲስ ኪዳን ግን ያም ጠረጴዛ የለም። ከቤተ መቅደስ ውጭ ያለውን ጠረጴዛ የለም። በቅድስት ውስጥም ያለው ጠረጴዛ የለም። በአዲስ ኪዳን ኢየሱስ ክርስቶስ ራሱ የዮሐንስ ወንጌል ምዕራፍ 17 ላይ እኔ ራሴን እቀድሳለሁ፣ ለእናንተ የሰጠኋችሁን ሥጋዬንና ደሜን
በህብስት የሰጠኋችሁን በወይን የሰጠኋችሁን ሥጋዬንና ደሜን ወደ ራሴ ሥጋና ደም ወደ ደመ መለኮት ወደ ሥጋ መለኮት እለውጠዋለሁ ብሎ ቃል ገብቶላችኋል። በዛ መሰረት የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ምን ይላል? ይሄ ሥጋዬ ነው ብሉ፣ ይሄ ደሜ ነው ጠጡ ካለ በኋላ ይሄ ስለናንተ የሚፈሰው የአዲስ ኪዳን ምንድን ነው አለ? ደሜ ነው አለ። የአዲስ ኪዳን ደሜ ስለናንተ በኋላ ቀራንዮ ላይ የሚፈሰው ማለት ነው። ሐሙስ ምሽት ላይ ወደ ዓርብ የሚቆጠረው ላይ ኢየሱስ ክርስቶስ ይህን ተናገረ። በኋላ ቀራንዮ ላይ ክርስቶስ ተሰቀለ። በአፋ ሰቀሉት። ክርስቶስ አሁን የእስራኤልን ሁሉ በግ የእስራኤልን ሁሉ መስዋዕት ያውም የሚቃጠል መስዋዕት ሆኖ ወደ ቀራንዮ ሄደ። ያ በጎች የሚሰዉበት ቦታ፣ ጲላጦስ የቆመበት ቦታ፣ ጠረጴዛ ተብሎ የሚጠራው አደባባይ ላይ፣ አውድ ላይ፣ መሰዊያው ላይ ሄደ። ጲላጦስ ፈረደበት። የሚቃጠል መስዋዕት የሚሰዋው ውጭ ያለው ጠረጴዛ ላይ ነው። የማይቃጠል መስዋዕት፣ የደህንነት መስዋዕት፣ የኃጢአት መስዋዕት የሚሰዋው በብሉይ ኪዳን ቤተ ማነው ቅድስቱ ላይ ያለው ጠረጴዛ ላይ ነበር። አሁን ክርስቶስ ሁለቱንም መስዋዕት ነው። የኃጢአት መስዋዕት፣ የደህንነት መስዋዕት የሚባለው ቅድስቱ ላይ ያለው ጠረጴዛ አገልግሎቱ ምንድን ነው? የዕለት ተዕለት ኃጢአትን ማስወገድ ነው። የሚቃጠለው መስዋዕት ግን የሚባለው በጉ ይታረዳል፣ ይቃጠላል፣ ቆዳው ለካህኑ ይሰጠዋል። አይበላም፣ ካህኑ አይበላም። ካህኑ የሚበላው ከዕለት ተዕለት መስዋዕት ነው፣ ከደህንነት መስዋዕት ነው፣ ከኃጢአት መስዋዕት ነው፣ ከድህነት መስዋዕት ነው ካህኑ የሚበላው። ከዛኛው ምንም ዕጣ ፈንታ የለውም። ቆዳውን ብቻ ተሸክሞ ይሄዳል። የሚቃጠለው መስዋዕት ላይ ይህንን ነው ቅዱስ ጳውሎስ ዕብራውያን ላይ ሲገልጽ የእኛ በግ ኢየሱስ ክርስቶስ ከከተማ ውጭ ይላል። ዕብራውያን 9 ላይ፣ ዕብራውያን 10 ከቁጥር 9፣ ዕብራውያን 12 ከቁጥር 9 ጀምራችሁ አንብቡት። ዕብራውያን 13ንም ከቁጥር 9 ጀምራችሁ አንብቡት። ከከተማ ውጭ ከኢየሩሳሌም ውጭ ወደዚያ ወደ ጠረጴዛው ሄደ። ክርስቶስ ግን የምናየው ምድራዊው በግ ሳይሆን ሰማያዊው በግ ስለሆነ በቀራንዮ ተሰቀለ። ስለኔና ስለናንተ በመስቀል ላይ ያ ጠረጴዛ ማንን ተክቶ አለፈ? መስቀሉን ተክቶ አለፈ። ዕብራውያን 13 ከቁጥር 10 ላይ ወብነ መስዋዕት አይልም? እኛ አንድ መስዋዕት አንድ መሰዊያ አለ። ወብነ ምስዋዕ አንድ መሰዊያ አለ ያለው መስቀሉን ነው። ታዲያ የአዲስ ኪዳን ታቦት ከብሉይ ኪዳን በስርዓት የሚለየው አሁን ታቦቱን ስንጠራው ታቦተ ምጽዋዕ ነው የምንለው። ምንድን ነው የምንለው? ታቦተ ምጽዋዕ፣ የመሰዊያ ታቦት። የሚሰዋው በመስቀል ላይ ያለው በመስቀል ላይ የተሰቀለው ደሙን ያፈሰሰው ስጋውን የቆረሰው ኢየሱስ ክርስቶስ ነው ስላለን ምጽዋዕ መስቀሉን ለማስታወስ የመስቀሉን መስዋዕት በመስቀሉ ላይ ስለኛ ያደረገውን ድህነት፣ የደሙን ፈሳሽነት፣ የስጋውን መቆረስ ለማስታወስ ታቦተ ምጽዋዕ እንላለን። እሺ ዕብራውያን ምዕራፍ 13 ከቁጥር 10 ላይ አሁን የጠቀስኩላችሁ ዋናው ስርዓቱ ዘሌዋውያን 16 ከቁጥር 27 ላይ እስኪ ላንብበው ቃሉ። ስለዚህ ኢየሱስ በደሙ ይቀድሳቸው ዘንድ ከከተማ ውጪ ተሰቀለ። በምኑ ይቀድሳቸው ዘንድ? በደሙ ይቀድሳቸው ዘንድ ከከተማ ውጪ ተሰቀለ። አሁን እዚህ ጋር ትልቁ ችግር ሰዎች የሚያነሱት ጠረጴዛ የሚል ቃል እየጠቀሱ ልባችንን የሚያደርቁት ኢየሱስ ክርስቶስ በጸሎተ ሐሙስ በምሴተ ሐሙስ ይህ ሥጋዬ ነው ብሉ፣ ይህ ደሜ ነው ጠጡ የሚለውን ስርዓት በቢታንያ በአልዓዛር ቤት ነው ይህንን ስርዓት ያከናወነው። ያን ጊዜ ታቦት የለም። ያን ጊዜ ሰው ቤት ነው የነበረው፣ ጠረጴዛ ነው።
ይሄንን ደግሞ የሚከተሉት ሮማውያን ናቸው። ታቦት የላቸውም እነሱ። ያላቸው ምንድነው? የዳቪንቺ ጠረጴዛ። የዳቪንቺን ጠረጴዛ ሊዮናርዶ ዳቪንቺ ሰዓሊ ዘላስተ ሳፐር የሚባለውን ስዕል የሳለው ምሴተ ሐሙስ ደቀ መዛሙርቱ ከኢየሱስ ክርስቶስ ጋር አብረው ሲበሉ አብረው ሲጠጡ ተብሎ የተሳለውን ስዕል የሳለው እሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕል አይደለም። ማለት እኛ ቤተክርስቲያን ግድግዳ ላይ አልተሳለም እያልኳችሁ አይደለም። ትውፊቱ የኛ አይደለም። ያ የዳቪንቺ ሳጥን የዳቪንቺ ጠረጴዛ ልክ እንደ ሮማውያኑ እነሱ ሜሳ ይሉታል፣ መመገቢያ ማዕድ ይሉታል። እሱን ጠረጴዛ ጎትቶ ለማስገባት ይህን ያህል መሟሟት መጋጋጥ አያስፈልግም። እኛ ጠረጴዛ አያስፈልገንም። በመጽሐፍ ቅዱስ ስርዓት ጠረጴዛውን የብሉይ ኪዳኑን ጠረጴዛ መስቀሉ ሽሮታል። የኛ መሰዊያ መስቀሉ ነው። ለዚህ ነው ቅዱሳን አባቶቻችን ሁሉ በእንተ ሔዋን ተአጽወ ወተገነት ወበእንተ ማርያም ድንግል ተረህወ ለነ ዳግመ ከመለነ ንብላ ዕፀ ሕይወት ዘውቱ ሥጋሁ ለክርስቶስ። ዕፀ ሕይወት ከዕፀ ሕይወት እንኳን የብሉይ ኪዳኑ ጠረጴዛ ዕፀ ሕይወት ራሱ የመስቀል ምሳሌ ነው። የመስቀሉ የምንድልበት የመሰዊያው ምሳሌ ነው። ምኑ? ዕፀ ሕይወት። እሺ፣ ከዚህ ጋር በተያያዘ ታላቁ የቤተ ክርስቲያናችን የሃይማኖት አባት ሊቅ ኢትዮጵያዊው ቄርሎስ የሚባለው አባ ጊዮርጊስ ዘጋስጫ የተናገራቸውን በመጽሐፈ ምስጢር ላይ የተናገራቸውን ጥያቄዎች የጠየቁን ሰዎች አሉ። እሱን ደግሞ እንዲህ ይላል። ነአምን ከመ ፍጹም ሥጋሁ ወደሙ ለክርስቶስ ህብስተ ቁርባን ወደመ ወይን ዘዲበ ጠረጴዛ ዘይትቄደስ በዲቤሁ በከመ ይቤ እግዚእነ በእንተ ሐዋርያቲሁ ወቦሙ አነ እቄድስ ርእስየ። በክርስቶስ የክርስቶስን ፍጹም ሥጋና ፍጹም ደም እንደሆነ ያ ዘዲበ ጠረጴዛ ዘይትቄደስ በመጀመሪያ አሁን እዚህ ላይ አባ ዘጊዮርጊስ ዘጋስጫ እየተናገረ ያለው የመናገሪያ ዋናው መሰረቱ የዮሐንስ ወንጌል ምዕራፍ 6 ላይ የተጠቀሱ ክርስቶስ ከሰማይ የወረድኩ እንጀራ ነኝ፣ ከሰማይ የወረድኩ መና ነኝ ሲል፣ ሥጋዬን ብሉ ደሜን ጠጡ የዘላለም ሕይወት ትወርሳላችሁ ሲል ፈሪሳውያን ይህ የምናውቀው ሰውዬ የዮሴፍ ልጅ አይደለም ወይ? እንዴት ከሰማይ ወርጃለሁ ይለናል? እንዴት ሥጋዬንስ ብሉ ይለናል? እንዴት ደሜንስ ጠጡ ይለናል? እኛን እንዴት ቢያስበን ነው የሰው ሥጋ የምንበላው የሰው ሥጋ የምንጠጣው ብለው ጥያቄ ያነሱ በአባ ጊዮርጊስ ዘጋስጫ ዘመንም የተነሱ የእነሱንም ጥያቄ አንስቶ መልስ ሲሰጥ ያነሳው። ይህንን ያሉበት ምክንያት እነሱ ያሉበት ምክንያት ታሪኩን እየተከታተሉ ስለሆነ ነው። የኢየሱስ ክርስቶስን አገልግሎት የሚከታተሉ ጸሐፍት ፈሪሳውያን የክርስቶስን ሥጋና ደም አናምንበትም አሉ። እሱ ሲመልስላቸው ዘዲበ ጠረጴዛ አለ። ይሄ ማለት ታቦት እያለ አይደለም። ይሄ ማለት በመጀመሪያው ስርዓት በመጀመሪያው ጊዜ በነበረው ስርዓት ኢየሱስ ክርስቶስ ለደቀ መዛሙርቱ ይሄ ሥጋዬ ነው ብሉ፣ ይሄ ደሜ ነው ጠጡ ባለበት ጠረጴዛ ላይ የነበረው ስርዓት ያዛ ጠረጴዛ ላይ የነበረው ህብስ የነበረው ወይን ሥጋ መለኮት ደመ መለኮት ይሆናል። እኔ በቀራንዮ ላይ ራሴን እቀድሳለሁ ብዬ ስለተናገርኩ ነው። ይህንን አጣሞ ጎትቶ የዳቪንቺን ጠረጴዛ በግድ ታቦት ለማለት መሞከር ስህተት ነው። ስላል አይደለም ብሎ እንኳን ቢገኝ አቀንተን የምንተረጉመው እንጂ ከሰፈር ጠረጴዛ የምናመጣ አይደለም። ብሎ እንኳን ቢገኝ ግን አላለም አባ ጊዮርጊስ ዘጋስጫ። ስለዚህ አሁንም ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልበት ስርዓት አምልኮዋን የምትፈጽምበት ታቦት እንጂ ጠረጴዛ የላትም። ስለዚህ አባ ጊዮርጊስ ዘጋስጫ ዋና ማስተላለፍ የፈለገው ነገር ያ ዘዲበ ጠረጴዛ የተባለው በጸሎተ ሐሙስ የተሰጣቸው ህብስትና ወይን ሥጋ መለኮት ደመ መለኮት የሚሆነው በመንፈስ ቅዱስ ነው። እኔ ደግሞ በመስቀል ላይ ተሰቅዬ ራሴን ስለምቀድስ ቃል ስለገባሁላችሁ ነው ብሏል። ዛሬ አባቶቻችን ካህናት ሲቀድሱ ይህን ያውቃሉ።
ስጋውና ደሙ የቱ ጋር ነው ስጋ መለኮት የሚሆነው የቱ ጋር ነው ደመ መለኮት የሚሆነው የሚለውን ያውቃሉ፣ ይተነትናሉ። ረስዮ ሲሉ ወይንም ደግሞ ፈኑ ጸጋ መንፈስ ቅዱስ ሲሉ መንፈስ ቅዱስን ላክለን ሲሉ ያን ጊዜ ስጋ መለኮት ደመ መለኮት ይሆናል ብለው አባቶቻችን ያስተምራሉ። ይህንን የአባ ጊዮርጊስ ዘጋስጫን ትርጓሜ ሲፈቱት እንደውም መልክዓ ቁርባን አለ። ምንም የወርድ መንፈስ ቅዱስ በላይ ለህብስቱ ወይኑ ሶበይው ለካህን ጸጋ መንፈስ ቅዱስ ፈን ነው ይወልጦሙ በቅጽበት አባላተ ክርስቶስ ይኩኑ የሚላል መንፈስ ቅዱስ ያንን የቀራንዮ ስጋ የመስቀሉ ስጋ አድርጎ ይቀይረዋል። ጠረጴዛው በመስቀል ይቀይረዋል። ስለዚህ አባቶቻችን ሲቀድሱ በታቦቱ ላይ ሆኖ ሲቀድሱ ታቦተ ምጽዋት ስለሆነ ታቦቱ የእግዚአብሔር ዙፋን መሆኑን እያወጁ መስዋዕቱ ደግሞ በቀራንዮ በመስቀል የተሰዋ መሆኑን እያማተቡ መስቀሉን እየጠሩ በቀጥታ ጠረጴዛ ቢሉ እዛ ጋር ታቦቱን አይደለም መስቀሉን ነው። የሰማችሁ ነው። ታቦቱን አይደለም ምኑን ነው? መስቀሉን ነው። ስለዚህ ሁሉም ይሄንን የመሰለ በጠቅላላ ጠረጴዛ የሚል በጸሎት መጻሕፍታችን በቅዳሴ መጻሕፍታችን በተለያዩ የአዋልድ መጽሐፍት ቢገኝ በምሳሌነት የሚገለጽ እንጂ በቀጥታ ታቦትን ጠረጴዛ ብሎ ለመተካት የተጻፈ አይደለም። እሺ ወደ ይህንን የሚያጠናክር እንትኑ ይበዛል። አንድ በአንድ ከሄድኩበት ሁሉም አንዱ ከተመለሰ ሁሉንም መመለስ የሚቻልበት ስለሆነ ማለት ነው። ከመልካ ኢየሱስ አንድ ጥቅስ ልጥቀስ። ሰላም ለመዛሪከ ከመቀስተብር ትጽኑ እላያነታ ጸረ አመለተ መንሱት ወጸብ ኢየሱስ ክርስቶስ ጠረጴዛ የምስዋ አስተየኒ ማየወድ መስቀልከ ጽዋ ዘንበሌሁ ይህድንሳ በተነጠናጠል ጠረጴዛ የምስዋ ክርስቶስ ሆይ መሰዊያዬ መስቀሌ ለማለት ነው። ጠረጴዛዬ ሲል ምስዋ ያልነው ምኑ ነው ብለናል? መስቀሉን ነው ብለናል። ቅኔ ብትማሩ ግዕዝ ብትማሩ ይሄ ያልገባችሁ ሰዎች ጥሩ ነው። አሁን ግን ዝም ብሎ ይሄ የፌስቡክ ጎርፍ ያመጣቸው ሰዎች አሉ። እናንተን አይደለም እዚህ ያላችሁትን አይደለም አሉ። በየሰፈሩ አስግሩ ለነ ቆናጽለ እላ ያማስኑ አጸደ ወይነና ይላል ጠቢቡ ሰለሞን። ቆናጽለ ብሎ ግን ንዑሳነ ነው የሚላቸው። ስለዚህ ጠረጴዛ አስተየኒ ማየወት መስቀልከ ጽዋ መስዋዕት አይደለ ነው። መስቀልከ ጽዋ ሲል መስቀልና ጠረጴዛ በተነጻጻሪነት የሚፈታ ሰምና ወርቅ ሆኖ የሚተረጎም ነው። ስለዚህ አሁንም ደጋግሜ ላለው ሌላ ብዙም ይኖራል። ይሄን የመሰለ ጥቅስ ያው ቢሉት አንድ አይነት ነው። ይሄ ነው። ስለዚህ አሁንም ቢሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብ ቀኖናና ዶግማ መሰረት ቤተክርስቲያናችን ታቦትን ታቦት ብላ እንጂ የእግዚአብሔር መገለጫ ብላ እንጂ የእግዚአብሔር ማደሪያ እግዚአብሔር ሕዝቡን የሚያነጋግርበት ብላ እንጂ ጠረጴዛ ብላ አታውቅም። እኛ ተኝተን ሊቃውንቱ ተኝተው እንክርዳዱ በዝቶ የመጣ የስህተት ትምህርት ነው። ቀጣይ ጥያቄ ካለ ወደዛ እንሄዳለን። እሺ አንድ ጥያቄ ይቀራል። ከዚህ ለየት የሚል አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 21 ላይ የጌታን ጽዋና የአጋንንትን ጽዋ በአንድ ላይ ለምን ትጠጣላችሁ የሚላል። እዛ ላይ የጌታን ማዕድና የአጋንንትን ማዕድ ለምን በህብረት ትቆርሳላችሁ ይላል። ልክ ነው። የጌታ ማዕድና የአጋንንት ማዕድ አይቆረስም። ይሄንን ማዕድ የሚለውን በግሪክኛ ጠረጴዛ ይለዋል፣ ዘሎርድስ ቴብል ይለዋል፣ ዘሎርድስ ትራፔዚ ይለዋል ብለው እንተርጉም የሚሉ ሰዎች አሉ። ይሄንን ተርጉም የሚሉ ሰዎች አሉ። ምንም የሚበለው እዚህ ጋር ግን ጠረጴዛ የሚበለው ወንበር የሚበለው ምን የሚበለው ታቦትን ግን አይደለም።
እዚህ ጋር የአጋንንትን ጽዋና የጌታን ጽዋ የጌታን ማዕድና የአጋንንትን ማዕድ አትቀላቅሉ የሚለው የጽዋ ማህበርንና የአጋንንትን የጽዋ ማህበር ነው። ከጽዋ ማህበር ጋር ወይንም ከአጋፔ ጋር በጋራ ከመብላት ጋር የተያያዘ የምግብ ስርዓት እንጂ ስለ ስጋው ደግሞ ስለ ታቦትም እናወራ አይደለም። ወዴት ስለ ሰንበቴ ቤት ነው የሚያወራ። ሰንበቴ ቤት ታውቃላችሁ አይደል? በጋራ የሚበላበት በጋራ የሚጠጣበት በእግዚአብሔር ስም የእግዚአብሔርን ስም ጠርተን የእግዚአብሔር ማዕድ ብለን እኮ ነው ሰንበቴ ቤት ገብተን የምንበላው የምንጠጣው። እሱ ግን ስጋውና ደግሞ አይደለም። እሱ ግን በታቦቱ የሚባረክ አይደለም። እንደው ከቤተ መቅደሱ ራቅ ማለት አለበት። ስለዚህ ተጽፏል። ፍትሐ ነገሥት አንቀጽ 1 ላይ ምን ይላል? በቤተ ክርስቲያን ታቦት ባለበት መጠጥ፣ ዋዛ፣ ፈዛዛ አይኑር፣ ስካር አይኑር፣ ንግድ፣ ሽያጭ፣ ልዋጭ አይኑር። አሁን ቤተ ክርስቲያናችንን የሚያስነቅፋት በሌሎች ዘንድም የሚያስተቻት በቃ ሽያጭ፣ ልዋጭ፣ ሱቅ ነው። ቤተ ክርስቲያን መስቀሉ ተሸፍኗል፣ ታቦቱ ተጋርዷል። በምን በሱቅ፣ በምን በሽያጭ፣ በምን በልዋጭ። ይሄ አይሁን። ወገፍታ ማዕዳት ሆኑ ለመወልጣን አይደል የሚለው ኢየሱስ ክርስቶስ። የዮሐንስ ወንጌል ምዕራፍ 2 ላይ እኮ ብዙ ጠረጴዛ ገልብጧል። እናንተ የምትሉት ጠረጴዛ ተገልብጧል። የገንዘብ ለዋጮች ጠረጴዛ፣ መስዋዕት የሚሰዉበት ጠረጴዛ ተገልብጧል፣ ወጥቷል። ታቦቱ ግን ታቦተ ምጽዋት አልተነካም ወገኖቼ። ስለዚህ የአጋንንትን ጽዋ ከጌታ ጽዋ ጋር የጌታን ማዕድ ከአጋንንት ማዕድ ጋር አትደባልቁ የሚለው ከስጋው ደሙ ጋር አይገናኝም፣ ከታቦት ጋር አይገናኝም፣ ከስርዓተ ታቦት ጋር አይገናኝም። እሱ ሌላ ነው። ጠረጴዛ ብሎ ለመጥቀስ የሚያስችል አይደለም። ከእውቀት ማነስ የመጣ ጥያቄ ነው። እሺ ሌላው ጥያቄ በኦሪየንታል ወይም ደግሞ አሃት አብያተ ክርስቲያናት እሺ አንድ ላይ እንግዲያውስ ወደዚህኛው ጥያቄ እንሄድና አንድ ላይ ይመለሳል። ታቦት ከእግዚአብሔር ለሰው ልጅ ሲሰጥ የመጀመሪያዋ ታቦተ ጽዮን ነች። እሷንም በሙሴ በኩል ነው ያገኘናት። ያችን ታቦት ማለትም ታቦተ ጽዮን ያለችው ደግሞ በኢትዮጵያ ውስጥ ነው። ስለዚህ ታቦተ ጽዮንና ሌሎቹ ታቦታት በምን ይለያሉ የሚሉትን ነገሮች ቢያብራሩልን። እሺ እኛ ኢትዮጵያውያን እድለኞች ነን ስንል ከሌላው ዓለም ራሳችንን ማመጻደቅ አይደለም። ክርስትና በ3 ሰዓትም መምጣት፣ በ9 ሰዓትም መምጣት፣ በ11 ሰዓትም መምጣት እኩል ነው የሚያደርገው። በክርስትና ከየትኛውም ዓለም ጋር በእኩልነት የምንታይ ነን። በታሪክ ቀዳሚነት፣ በእግዚአብሔር ልጅነት ግን እኛን የቀደመ የለም። ይሄ ግልጽ ነው። በምንም የዓለም ሕዝብ ፈረንጆቹ ወደ ኢትዮጵያ እንምጣ ሲሉ እኮ ወገኖች ወደ ኢትዮጵያ እንምጣ ሲሉ ወደ እግዚአብሔር ሀገር እንሂድ ነው። we can go to the land of God። ወደ እግዚአብሔር ሀገር መሄድ እንችላለን ነው። ናት ኢትዮጵያ የምትባል እግዚአብሔር ሀገር ነው የሚሉት። አዎ ኢትዮጵያ ከስነ ፍጥረቷ ጀምሮ ኦሪት ዘፍጥረት ገና የስነ ፍጥረትን ታሪክ ሲጠራ ስሙ የተጠራ ሀገር እኮ። ይህንን ስንጠራ ከዓለም አብያተ ክርስቲያናት ልትለዩን ነው። እሱ እኮ የጋራ ማህበር ነው። ከጽዋ ማህበርነት ያለፈም አቅም የለውም። አሁን ያኔ በተባለበት ዘመን እንኳን አቅም ነበር። አሁን ግን የዛኔ ያህል አቅም የለውም። በብዙ ተለያይተናል። አንድ መሆን ይቻላል። አዎ ይቻላል። ግን በሁሉ ነገር አንድ መሆን አይቻልም። ወደ ጥያቄው ስመጣ ታቦተ ጽዮን ወደ ኢትዮጵያ መጥታለች። አዎ በታሪክ ተጽፏል። አዎ እኛ ብቻ ሳንሆን በሳይንስም የተረጋገጠ አሁን በቅርቡ የአሜሪካ ሳይንቲስቶች የመረጃ ሳይንቲስቶች ከኔና ከናንተ ተሽለው ሪሞት ቪው የሚባል ሳይንስ አለ። ከሩቅ ሆኖ በተመስጦ አንድ ነገር መርምሮ ማወቅ። ሪሞት ቪወር የሚባሉ ተመራማሪዎች አሉ። በአንድ ጉዳይ ላይ በማሰላሰል ያንን ነገር ማወቅ።
ስለዚህ ታቦተ ጽዮን በኢትዮጵያና በአካባቢው ሀገር እንዳለች አረጋግጠናል ብለዋል። ይሄ ሳይንስ፣ ይሄ መረጃ ነው። ይሄ የዓለም ሳይንሳዊ ኢንፎርሜሽን የነገረን ነው። መጽሐፍ ቅዱስ ደግሞ በታሪክ አባቶቻችን ደግሞ በታሪክ ታቦተ ጽዮን ኢትዮጵያ ውስጥ አለች ብለውናል። ይሄ እኮ እኛ የእግዚአብሔር ሰዎች መሆናችንን ማህተማችን ነው። አሁን የታቦተ ጽዮን አስፈላጊነት ምንድን ነው? የታቦተ ጽዮን አስፈላጊነት እንደ አዲስ ኪዳን እንደሌላው እንደ መድኃኔዓለም እንደ ማርያም ታቦት የአዲስ ኪዳን ታቦት ነው። አሁን ታቦተ ጽዮን ከኛ ጋር አብሮ ወደ ክርስትና የመጣ ታቦት ነው። ዳሩ ግን አባቶቻችን ምንጫችን፣ ማስረጃችን፣ ማሳያችን ስለሆነች ጠብቀዋታል። የጠበቋት ቅርስ ነው ብለው አይደለም። የጠበቋት ሊያስጎበኙ አይደለም። አየው የሚልም የለም። ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይደርብንና በነበሩበት ዘመን ታቦተ ጽዮንን ለዓለም አስተዋውቃለሁ ብለው በሚዲያ አስነግረው ነበር። በማግስቱ አባቶች አይሆንም አሏቸው። በቃ እናንተ ያላችሁት ይሁን ብለዋል። የታቦቱ አስፈላጊነት የአዲስ ኪዳን አገልግሎት ነው። አዎ ታቦተ ጽዮን ብቻ እኮ አይደለም። ብዙ ታቦታት እንደዚሁ የተቀመጡ እኮ ጥንታዊ ታቦታት እኮ አሉ ኢትዮጵያ ውስጥ። ከታቦተ ጽዮን በኋላ ብዙ ጥንታዊ ታቦታት አሉ። እኛ ኢትዮጵያውያን ቤተ ክርስቲያን ውስጥ ያለውን የአዲስ ኪዳኑን ታቦት የቀረጽ ነው እንዲቀረጽ ያደረግነው ማስረጃ ይዘን ወርዱን ይዘን ይዘቱን ይዘን ርዝመቱን ይዘን የቀረጽነው እኮ መነሻችን ታቦተ ጽዮን ነው። ማስረጃችን ታቦተ ጽዮን ናት። ስለዚህ ታቦተ ጽዮን አገልግሎት አሁንም አክቲቭ ነው። የግዴታ የብሉይ ኪዳን መስዋዕት ይሰዋባት ነበርና የአዲስ ኪዳን መስዋዕት አይሰዋባትም አይባልም። እያልኮች እየሰማችሁ ነው ምለው። የተቀመጠው ግን በመጀመሪያም ቀዳማዊ ምኒልክ ከኢየሩሳሌም ሲያመጣት እኮ ታቦተ ጽዮንን ሌላ ቅርጹ አስቀምጦ እኮ ነው ያመጣው። ስለዚህ ለምንድን ነው ይሄ የእግዚአብሔር መንፈስ የፈቀደው? አንዳንድ ጊዜ አንዳንድ ሰዎች ታቦት ሰርቃችሁን ያመጣችሁት ይለናል። ሰርቀን አይደለም። ታቦቷ ወደ እግዚአብሔር እንድትመጣ ፈቃደ እግዚአብሔር ስለሆነ ነው። ዮሐንስ ወንጌል ምዕራፍ 19ና ሊቀ ካህናት ቀያፋ ነበር። ቀያፋ ይባላል። ኢየሱስ ክርስቶስ ምን አለ? እሱ መጉዳቱ ነው። ሕዝብ ከሚታወቅ ስለ ሕዝቡ አንድ ሰው ቢሞት ይሻላል። እሱ ክርስቶስን መጉዳቱ ነው። ግን ወንጌላዊው ሲጽፍ ምን አለ? መንፈስ ቅዱስ ነው ያናገረው ይላል። ለጉዳት የተናገረው ለሱ ቢመስለው ያናገረው ግን ምንድን ነው? መንፈስ ቅዱስ። ክርስቶስ በአመፀኞች ሳይሆን በሊቀ ካህናቱ እንዲሰዋ ስለተፈለገ ነው። ልክ እንደዚሁ አንዳንዶች ታሪክ ያላወቁ ታቦት ሰርቃችሁ አመጣችሁ ይለናል። ሰርቀን አይደለም፣ መንፈስ ቅዱስ ስለፈለገ። መንፈስ ቅዱስ ኢትዮጵያውያንን ሊጠብቅ ስለወደደ ወደፊት የእግዚአብሔር ሀገር የእመቤታችን ሀገር የኢየሱስ ሀገር ኢትዮጵያ እንድትሆን እግዚአብሔር ስለፈቀደ ክብር ምስጋና ለመድኃኔዓለም። በአሃት አብያተ ክርስቲያናት አንድ የሚያደርጋቸውና የተለየ የሚያደርጋቸው ምንድን ነው? በተለይ ደግሞ በታቦት ዙሪያ ሁሉም አንድ ናቸው ወይስ ልዩነት አላቸው? ኢትዮጵያን ጨምሮ። ቅድም በእግረ መንገድ ትንሽ ነክቼዋለሁ። ከአሃት አብያተ ክርስቲያናትን በአጠቃላይ ከዓለም አብያተ ክርስቲያናት ጋር በክርስትና በሚለው ስያሜ ከነሱ ጋር ብቻ አይደለም። አሃትም የዓለም አብያተ ክርስቲያናት ስንል ፕሮቴስታንቱንም ወንጌላውያኑንም ኢየሱሳውያንንም ጨምሮ ሁሉም በክርስቶስ አንድ ነው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ የጸለየው ጸሎት አባት ሆይ እኛ አንድ እንደሆንን እነርሱ አንድ ይሁኑ ነው። ስለዚህ በዓለም ላይ ያለው መለያየት አንድ ቀን አንድ ሆኖ ይመጣል። ክርስቶስ አምላክ ነው፣ ክርስቶስ ፈጣሪ ነው፣ ቃሉ ይፈጸማል። ይሄ አንድነት የሚፈለግ አንድነት ነው። ይሄ አንድነት ግን መንፈሳዊ አንድነት ነው፣ ፖለቲካዊ አንድነት አይደለም።
ይህ አንድነት መንፈሳዊ አንድነት ኢየሱስ ክርስቶስን አምላክ ማለት አዳኝ ማለት ሰማያዊው መንግስት የመናፈቅ አንድነት ነው። ወደ ተጠየቀው ጥያቄ በቀጥታ ስመጣ ግን አሃት አብያተ ክርስቲያናት የሚባሉት 5 ናቸው። ኢትዮጵያ፣ እስክንድሪያ ወይም ግብጽ፣ ሶሪያ፣ አርመን፣ ህንድ 5 ናቸው። 5ቱ አሃት አብያተ ክርስቲያናት ይባላሉ። እነዚህ አሃት አብያተ ክርስቲያናት በሁሉም ነገር አንድ ናቸው ወይ? በሁሉም ነገር አንድ አይደለም። ለምሳሌ አሁን ደግሜ እላለሁ ፍትሐ ነገሥት ምዕራፍ 1 እና ምዕራፍ 2 ነው። ምዕራፍ 1 ስለ ታቦት ስርዓት ነው የሚነግረው። ያንን የሚያሟላ የትኛው አሃት ቤተክርስቲያን የለም። ምዕራፍ 2 የኢትዮጵያ ቤተክርስቲያንን ብቻ የሚመለከት ነው። 81ዱ መጽሐፍ ቅዱስ ዝርዝርን ነው የሚጽፈው። ማን ነው 81ዱ መጽሐፍ ቅዱስን የሚቀበለው? ከኢትዮጵያ ውጪ ህንድ ነው የሚቀበለው? ግብጽ ነው የሚቀበለው? አርመን ናት የምትቀበለው? ሶሪያ ናት የምትቀበለው? ሁሉም የሚቀበሉት 66ቱ ነው። ኢትዮጵያ ግን 81ዱ መጽሐፍ ቅዱስን የምትቀበል ሀገር ናት። በእርግጥ ሮማውያን 73 ዝርዝር ያለው መጽሐፍ አላቸው። መጽሐፈ ሄኖክን መጽሐፈ ኩፋሌን አይቀበሉም። እነሱ በመጽሐፍ ቁጥር ወደኛ ለመቅረብ ይሞክራሉ። ግን የመጽሐፉ አይነትና ይዘት ግን ይለያያል። የስያሜ አንድነት ቢኖረው። ስለዚህ በሁሉም ነገር አንድ አይደለንም። አንዳንድ ጊዜ ሰዎች ከአሃት አብያተ ክርስቲያናት እንደው የተለየነን በዚህ ስንል ከሆነ ማህበር እድር ይወጣል ይመስላቸዋል። ምድራዊ ማህበር፣ ምድራዊ እድር፣ ምድራዊ ቡድን አያስፈልግም። እኛ የክርስቶስ ማህበርተኞች በክርስቶስ ደም የተመሰረትን ኦርቶዶክሳውያን ነን። ስለዚህ በሁሉም ነገር አንድ አይደለም። አንድነታችን የተነገረው ለመጀመሪያ ጊዜ በ451 ዓመተ ምህረት በኬልቄዶን ጉባኤ ኢየሱስ ክርስቶስን በተመለከተ በተደረገ ጉባኤ የክርስቶስን አምላክነትና የክርስቶስን ባህሪ በተመለከተ በተደረገው ሲኖዶስ ሮማውያንና ኦሪየንታል ወይም ምስራቃውያን በሌላ አቅጣጫ ያሉት ለሁለት ተከፈሉ። አንድ ባህሪ የሚሉና ሁለት ባህሪ የሚሉ። ያ ነው እንግዲህ ኦሪየንታል ያሰኛል። ኦሪየንታል የሚባሉት ኢየሱስ ክርስቶስን አንድ ባህሪ ብለው የሚያምኑ ናቸው። ምዕራባውያን የሚባሉት ኢየሱስ ክርስቶስን ሁለት ባህሪ ብለው የሚያምኑ ናቸው። በዛ መካከል ደግሞ ያሉ አሉ መለካውያን፣ ታቦትም ምንም የሌላቸው ከአሕዛብ የመጡ ጠረጴዛ ያላቸው ጨርቅ ያላቸው ምንም ከታቦት ስርዓት ጋር ግንኙነት የሌላቸው አብያተ ክርስቲያናት አሉ። ይሄንን ስል ሌሎቹ ታቦት አላቸው ልፈልግ ያለው ሌሎቹ እንደሚሉት ታቦት የሚለው ስያሜማ በስያሜ ደረጃ ሙሴ ባህር ውስጥ የተወረወረበት ቅርጫትም እኮ ታቦት ተብሏል። ኖህ ከጥፋት ውሃ የዳነበትም መርከብ እኮ ታቦት ተብሏል። እሱ ግን ማለት ታቦተ ጽዮን ማለት አይደለም። ሰላም ለገጽ ከሚለው ላይ መልክዓ ኢየሱስ ላይ ምን ይላል? ኢየሱስ ክርስቶስ ታቦተ ሕይወቱ ለኖህ ኖህን ከጥፋት ያዳንክ መርከብ ነው የሚለው ሲፈታ ታቦት የሚለው ስያሜ። ስለዚህ አንዳንዶች ታቦት አላቸው የሚሉ ታቡላ ታቢላሳ ምናምን የሚሉ ሰዎች አሉ። ምንም አይደለም፣ ሰሌዳ ማለት ነው እንጂ የኛ ታቦት ማለት አይደለም። አሁንም ቢሆን የሙሴ ስርዓት፣ የሙሴ ጽላት፣ የሰሎሞን ቤተ መቅደስን ስርዓት ያካተተ ታቦትና ስርዓተ ታቦት ያላት የኢትዮጵያ ኦርቶዶክስ ተዋህዶ ብቻ ናት። ሌሎቹ በጠቅላላ እንደኛ የላቸውም። ሌሎቹ ያላቸው ምንድን ነው እያለኝ ነው አላውቅም። እነሱ ይተርትሩ፣ እነሱ ይተርኩ። ግን አንድ ነገር የምለው የላቸውም ብዬ እየፈረድኩባቸው አይደለም። እግዚአብሔር ስለ ህሊናቸው፣ እግዚአብሔር ስለ ሃይማኖታቸው እሱ ነው ፍትህ የሚሰጠው። ህሊና አላቸው፣ ልቦና አላቸው። ህግ ያላቸው እንደኛ በህግ ይፈረድባቸዋል። ህግ የሌላቸው ደግሞ በልቦናቸው ይፈረድላቸዋል፣ ይፈረድባቸዋል። አሁን ታቦት ስለሌላቸው እንደዚህ ይሆናሉ አላልኩም። ግን ታቦቱ የኛ ነው። መሰዊያ የምንለው ምስዋ የሚባለው መሰዊያው መስቀሉ ነው። ኢትዮጵያ ደግሞ መስቀሉን ከታቦቱ ጋር አስተባብራ ስርዓተ አምልኮ የምትፈጽም ሀገር ናት። የተመረጠች ሀገር ናት። አንድ
ሁል ጊዜ ብዙ ጊዜ የምለው ነገር አለ። በውጭ ዓለም እኛ ሀገር ብቻ አይደለም ይሄ በየአውቶቡስ ተራው በየምናምኑ ጂሰስ ኢዝ ሎርድ የሚሉት ኢየሱስ ጌታ ነው እያሉ የሚሰብኩት እኛ ሀገር ብቻ አይደለም። ፈረንጆቹም ውጭ ሀገር ስትሄዱ በየራሳቸው ባቡር ጣቢያና ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሰዓት የለንም። ሰዓት ሳይ በሚቀጥለው ሳምንት አሁን የጀመርኩትን እጨርሳለሁ። ሰዓቱን ሳይሆን 2 ሰዓት ከሩብ በጣም ሄዷል። እሺ ለመምህራችን ቃለ ሕይወትን ያሰማልን። እስቲ ድምፃችሁን ከፍ አድርጋችሁ ንገሩልኝ። ለመምህራችን ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። ጉባኤ አብጢሌስ ዘወትር በመምህራችን በርዕሰ ሊቃውንት ዶክተር እንዲህ ያሉትን ጥያቄዎች እንዲህ ያሉትን መልሶች የምንወያይበት ቤተክርስቲያናችን መሰረት የሆኑት ነገሮችን የሚነገርበት ትልቅ ጉባኤ ነው። ጉባኤ አብጢሌስ ለዛሬ እንዲህ ባለው መልኩ አጠናቀናል። በመቀጠል ከወንድም